ወገባችንን ሸባ አድርገን ከውስጥ እስከ ውጪ ካልሰራን እመኑኝ ከጥቂት ጊዜያት በኋላ አረሙ በልቶን እንክርዳዱ ውጦን ዘመን ያመጣው ትዝታ አድርጎን ሰው እንዳናጣ ያስፈራል። እቺን ሀገር ኢትዮጵያን ቀኝ ግዛት እንገዛታለን ብዬ አላምንም አለ። I don't think that we can conquer this country። እቺን ሀገር እናንበረክካለን ቀኝ እንገዛለን ብዬ አላምንም unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበልን በቀር አለ። የጸብ ልዩነታችን የተነኮረው በገጠር አይደለም በዩኒቨርሲቲዎች ውስጥ ነው። የዘመናት ቁርሾ የወለዱ ሐውልቶች የቆሙት በመመረቂያ ስሞች ሆኑ። ልብ ያለው ወጣት ይመርምረው። እስከ ዛሬ ድረስ በስካርና በሃንጎቨር ያዞረ እርስ በርስ የሚያላትምን የጥላቻ መርዝ የተጠመቀው ባልተማረው ሰው አይደለም ተማርኩ ባለው ነው። ስለዚህ ይሄው ሰው እየገደለ የሚጨፍር ትውልድ አገኘን። ፍቅር ሼር የሚያደርግ አይደለም። ሴራ ሼር ኮፒ ሊንክ የሚያደርግ ትውልድ አገኘን። ወዳጄ ሰው ገሎ ጫማውን አድርጎ ሬሳው ላይ ሰልፍ የሚነሳ ትውልድ በእኔና በእናንተ ዘመን አየ። ገንዘብህን ምን ልታረገው ነው? ከምረው ሰው ካልሰራበት ምን ልታረገው ነው? ሰብሰብ ብለህ ምርጥ ትምህርት ቤት አትከፍትም። ከፍታው ደግሞ ዝርው እንዳትቶ አታበቃው። እግዚአብሔርን የሚፈራ ሰው አትሰራበትም። ትውልድ ይኸውልህ እያለቀስክ ከመኖር እንባህን አበስ አድርግና መቀነትን ታጠቅና መስራት ጀምር። በጸጥታ ስንዴ አብቅል። ዝም ብለህ ስራ። ስንዴና አብቅል። ኑ ሰው እንስራ፣ ትውልድ እንፍጠር። ልጆቻችን ላይ ትምህርት ቤት ላይ እንስራ። ስልክ ላይ የምታመሹ እናቶች ልጆቹ እንዲህ ሽታቸውን ታውቁታላችሁ፣ ውሏቸውን ትረዱታላችሁ፣ መንፈሳቸውን ታውቁታላችሁ። ያስቀድሳሉ፣ ንስሐ ይገባሉ። የታል ትውልድ የሚሰራው? እስኪ ንገሩኝ። ነው እናንተም እንደዛ እንደ ጥንቱ ሰውዬ እግዚአብሔር ቤት የመጡ ልጆች ተበላሹ ብላችሁን የምታምኑት? እናንተም ገና እንደሱ ናችሁ። እነዚህ ካህናት እስካሉ ድረስ ብቻ ነው። እግዚአብሔር በካህናት አማካኝነት ካልሰራ ድህነት የለንም፣ ዮሐንስ አፈወርቅ እንደተናገረው። ስለዚህ ምን እናድርግ? ክህነትን ካህናትን እንዳይጠሉ እንስራ። ደግሞ አለ ክህነትን ካህናትን እንዳይጠሉ እንስራ። የአሜሪካን ሴናተር በቅርቡ የተናገረውን ሰምታችኋል። በዩክሬን አማካኝነት በእጅ አዙር ከሩሲያ ጋር ያለን ጦርነት ጠንካራውን የኦርቶዶክስ ትራዲሽንን ለአንዴና ለመጨረሻ ጊዜ ለማፍረስ ነው ነበር ያለው። ትግሉ መንፈሳዊ ይመስላል። እኛ ልጆቻችንን ቤታችን አሉ ይኸው በፓርላማ ምስለ ፍቅር ወልዳን አጀበው የሚጸልዩ እነ ፑቲንን አፈሩ። ኑ አብረን ስንዴ እናብቅል። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ጸባቴ ቆሞስ አባ ወልደ ማርያም የገዳማችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ እጅግ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን እንደ በደላችን ያልከፈለን
እንደ ኃጢአታችን ያልተቆጣጠረን ይቅር ያለን እንድናውቀው እንድናመልከው የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከተክለ ሃይማኖት ከቅዱስ አባታችን ከአባ ሙሴ ጸሊም እጅግ ከተወደደች ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ጸሎታቸው አማላጅነታቸው በሁላችን ላይ ትደርብን። ሊቃውንት መምህራን አስተምረዋል። እኔ በልጅነት ለመታዘዝ ነው። ይሄንን ሁሉ ሕዝብ እድል አግኝቼ ካገኘው አይቀር እንደ ምክርም እንደ አደራም እንደ የቤት ሥራም አንድ ነገር ባነሳ ተመኘው እና በዚህ ርዕሰ ጉዳይ ቤተ ክርስቲያንን ለሚወዱ ልጆቻቸውን ለሚያፈቅሩ ኦርቶዶክሳውያን ሁሉ ጥቂት የቤት ሥራን፣ ጥቂት አደራን፣ ጥቂት አሻራን፣ ጥቂት ትጋትን፣ ጥቂት መንቃትን፣ ጥቂት መታገልን እንድንችል አንዲት ቁም ነገር ለማንሳት ሞክራለሁ። እግዚአብሔር ይርዳን። ኖ አብረን ስንዴ እናብቅል የትምህርቴ ርዕስ ነው። ቃሉን የተዋስኩት ከግብፅ ቤተ ክርስቲያን የቀድሞ ፓትርያርክ ከአቡነ ሺኖዳ ነው። የብዙ መንፈሳዊያት መጻሕፍት ደራሲ፣ እጅግ ተወዳጅ ሰባኪ፣ ዓለም በአንድ ድምፅ ያጨበጨበላቸው ብርቱ ተናጋሪ፣ ደግሞ መናኝና መንፈሳዊ ከሳቸው ነው ኑ አብረን ስንዴ እናብቅል የሚለውን ቃል የተዋስኩት። በግብፅ ቤተ ክርስቲያን በአንድ ዘመን የግብፅ ቤተ ክርስቲያን ምዕመናን ቁጥራቸው መሳሳት ጀመረ። ከማመን ወደ አለማመን የሚገቡ ልጆቿ በዙባት። ቁጥራቸውም ያንስ ጀመረ። ይሄ ብቻ አይደለም። የመደመጣቸው ግርማ፣ የመታፈራቸው ሞገስ የግብፅ ክርስቲያኖች ያሽቆለቁል ጀመረ። በዚህ ምክንያት የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀመረች። ልጆቿን ማጣት፣ ቤተ ክርስቲያኒቱ መሳሳት ጀመረች። ያን ጊዜ ነበር ይሄንን ያስተዋለ አንድ ወጣት የቁልቁለት ጉዞዋን ለመግታት ብቻውን ስንዴ ማብቀል ጀመረ። እንዲህ አደረገ። ብዙ ክርስቲያኖችን ሊያስተምሩ የሚችሉ
የካህናት ማሰልጠኛዎችን በፍጥነት ያቋቁም ጀመረ። በእነዚህ የካህናት ማሰልጠኛዎች በራሱ እጅ ጽሑፎች የተጻፉ ሥርዓተ ትምህርቶችን አዘጋጀ። ራሱ እየጻፈ ራሱ እያስተባበረ ራሱ እያነቃ ራሱ እያስተማረ ታላላቅ መምህራንን በፍጥነት ያመርት ጀመረ። ቅድም የጠቀስኩላችሁ የግብፅ ፓትርያርክ እስከመሆን የደረሱት አቡነ ሺኖዳ እንኳን ሳይቀሩ የዚህ ወጣት ተማሪ ነበሩ። ይህን ብቻ አይደለም። ይሄ ወጣት የግብፅ ወጣቶችን ሊያነቃቃ በሚችል መልኩ ግጥምና ዜማ እየደረሰ ለግብፅ ዘማሪያን በፍጥነት ያዳርስ ጀመረ። ዘማሪያኑም ወጣቶቻቸው እንዳይወጡ በብርቱ ታገሉ። ይሄ ብቻ አይደለም። ገዳማቱን መነኮሳቱን በማነቃነቅ በጣም ይገርማቸዋል። ገዳማቶቻቸው የጸሎት ቦታ ብቻ ሳይሆኑ የማምረቻ ቦታዎች አደረገና ለግብፅና ለካይሮ ለእስክንድሪያ ወተትና የምግብ አቅራቢዎች እስኪሆኑ ድረስ በምርት አጠገባቸው። ብቻ ምን አለፋችሁ ከነዚህ ስልጠና ማዕከላት የሚወጡ መምህራን እያስተማሩ እነዛ ቅድም የነገርኳችሁ ወጣቶች እየዘመሩ በመነኮሳት ያሉ ገዳማውያንን በጸሎት እያበረታ እያተጋ እንኳን አይደለም ልጆቿ ሊሄዱ የወጡ ልጆቿ የሚመለሱ ጀመሩ። በጣም ይገርማችኋል። የቤተ ክርስቲያኒቱን የቁልቁለት ጉዞ መግታት ጀመረ። ይህ አስደናቂ ይህ አሸብራቂ ወጣት ብቻው ከአንድ መነኮስ አባ ማቴዎስ ከሚባል አባት ጋር የግብፅን ቤተ ክርስቲያን ግርማ እንደገና መመለስ ጀመረ። እንደ ወሬ እንደ ወግ ነው ማወራችሁ። ቤተ ክርስቲያናችሁን የምትወዱ አገልጋዮች ልጆቻችሁን ለእግዚአብሔር መንግሥት ማብቃት የምትፈልጉ ምእመናን መጥቶ ከመሄድ ባሻገር እንደ ዋዛ ሰምቶ ከመሄድ ባሻገር ኑ አብረን ስንዴ እናብቅል ከሚሉ በተለምዶና በተመክሮ የቤተ ክርስቲያናቸውን የቁልቁለት ጉዞ ከገቱ አባቶች ጥቂት ተሞክሮ ውሰዱ። ብቻ ምን አለፋችሁ ፓትርያርክ ሺኖዳ ይህንን ወጣት ሲያደንቁ እንዲህ አሉ። ይህ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። እንዲህ አሉት ሲያሞግሱት፣ ሲያወድሱት፣ ሲያደንቁት። የግብፅ ቤተ ክርስቲያን በነበራት ጉርለት ሁሉ ሀቢብ ጊዮርጊስ አንድ ቀንም ቢሆን ነቀፌታ ሰንዝሮባት አያውቅም። ይልቁንም የሚጎርላትን ነገር ሰራላት እንጂ አሉ። አሁንም ያወድሱታል። እኚህ ታላቅ ሰው ይህንን ወጣት መምህራቸውን በቤተ ክርስቲያን ቀዳዳዎች፣ በቤተ ክርስቲያን ሽንቁሮች አንድ ቀንም ቀዳዳዎቿን አስፍቶት ሽንቁሮቿን አብዝቶት አያውቅም አሉ። ይልቁንም በቀዳዳዎቹ በኩል ቆመላት እንጂ ብለው አደነቁት። በጣም ይገርማችኋል። አሁን በዚህ ዘመን ያለ ቄስ ታድሮስ ማላት የሚባሉ የግብፅ ሊቅ አሉ። እሳቸውም በዚህ ዘመን ላይ ቆመው እንዲህ ብለው ይፎክራሉ። እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እያሉ ይፎክራሉ። ብቻ ምን አለፋችሁ ቁጥራቸው በጣም ጨመረ። አላውያንን
አሕዛብን አረማውያንን የሚያስፈሩ ባለግርማዎች ሆኑ። አንድ የግብፅ ቄስ ሲገደል ፓትርያርክ ሺኖዳ መንበራቸውን ትተው ገዳም ሲገቡ የግብፅ መሪዎች ብፁዕነቶ እያሉ እስኪለምኗቸው ድረስ ደረሱ። እስኪለማመጧቸው እባኮት ወደ መንበሮ ተመለሱ ብለው እስኪለምኗቸው ድረስ ደረሱ። ግርማቸው ተመለሰ። በአውሮፓ፣ በአሜሪካ፣ በምዕራቡ ዓለም የምዕራባውያን ሰዎች ቸርቾቻቸውን ከሸጡ በዋናነት የሚገዙት ግብፃውያን ሆኑ። ልጆቻቸውን በቅጡ ይይዙ ጀመረ። ብቻ ምን አለፋችሁ ይሄ ወጣት በቀስታ ስንዴ ስላበቀለ አረሙን ሁሉ ዋጡት፣ እንክርዳዱን ሁሉ አጠፉት። እናም ለዚህ ነው ፓትርያርክ ሺኖዳ ኑ አብረን ስንዴ እናብቅላ ያሉት። ምዕመናን ፓትርያርክ ሺኖዳ እንዲህ የሚሉ ይመስለኛል። ከአረም ጋር እየታገል ከእንክርዳድ ጋር እየታገል ዕድሜም ዘመንም ገንዘብም ጉልበትም ከምንፈጅ ኖ በጸጥታ ስንዴ እናብቅል የሚሉ ይመስላል። ምዕመናን ሁላችሁም ታውቃላችሁ፣ ዓለም ቀስ በቀስ በአረምና በእንክርዳድ በመዋጥ ላይ ነች። ማሳያዎች ልሰጣችሁ እችላለሁ። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። በጣም የሰለጠኑ አገሮች ከ85% በላይ who is God after all እግዚአብሔር ለመሆኑ ማን ነው ማለት ጀምረዋል። ለምን ካላችሁኝ እንክርዳዱ ውጧቸዋል። ለምን ካላችሁኝ አረሙ ሰልቅጧቸዋል። በቅርቡ ያነበብኩት አንድ መጽሐፍ በአሜሪካን አገር ትልቁ መወያያቸው ግብረ ሰዶማውያንን የቸርቻችን አባል እንዴት እናድርጋቸው ሆኗል። ታዲያ ይሄ ጨለማ፣ ታዲያ ይሄ አረም፣ ታዲያ ይሄ እንክርዳድ አይደለም? ሌላ ማሳያ ልስጣችሁ። አሁንም ካነበብኩት መጽሐፍ በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላሉ ወጣቶች እንዴት አድርገን እናሰማለን፣ እንዴት አድርገን እንነግራለን ብለው እግዚአብሔርን ትንሽ ቀነስ ማድረግ ይፈልጉ ይመስላሉ። ወጣቶቻቸውን ወደ እግዚአብሔር ማድረስ ስላቃታቸው እግዚአብሔርን በዚህ ዘመን መጠን ለክተው ወደ ወጣቶቻቸው ማውረድ የፈለጉ ይመስላሉ። እንክርዳዱ ውጧቸዋል ያልኳችሁ ይሄንን ነው። ደግሞ ሌላ ማሳያ ልጨምርላችሁ። ትልቁ አጀንዳቸውና መወያያቸው ጽድቅ ሳይሆን ኢየሱስ ከድንግል ተወልዷል ወይስ አልተወለደም ሆነላችሁ። እንደገና ወደ ኋላ ለምን አረሙ እየዋጣቸው እንክርዳዱ እየሰለቀጣቸው። በዓይኔ ያየሁትን ልንገራችሁ። ትልልቅ ያማሩ ካቴድራሎች፣ በጣም የተዋቡ መቅደሶች አሏቸው። መቅደሶቻቸው ግን ባዶ ናቸው። ተከፋፍለው እንደ ኮንዶሚኒየም ለቤት እስከ መከራየት ደርሰዋል። የሰማዋት ቸርች ኦፍ ኢንግላንድ የምትባል 95% በላይ ቸርቾቻቸውን ለጨረታ አውጥተዋል። ፍቁራን ኢትዮጵያውያን፣ ፍቁራን ግብፃውያን፣ ፍቁራን ኤርትራውያን ኦርቶዶክሳውያን ቸርቾቻቸውን መግዛት ጀምረዋል። ለምን ካላችሁኝ እንክርዳዱ ውጧቸዋል።
ቅድም ያልኳችሁ አረሙ በልቷቸዋል። በጣም ይገርማችኋል። በጣም ያማምሩ ካቴድራሎች ግን አምልኮ የሌለባቸው ቤቶች ሆነዋል። ለምን ይመስላችኋል? ወጣቶቻቸው ከአባቶቻቸው ሃይማኖት አልወረሱ። ስለዚህ ምን ሆኑ? ወጣቶች ናይት ክለብ ውስጥ ቸርቾቻቸው ናይት ክለብ ሆነው እርቃን መጨፈሪያዎች ሆነው መስቀል ዘግዝቀው የሚጨፍሩ ሆነዋል። የጸጋ ልብስ ኢየሱስ ክርስቶስን መልበስ የነበረባቸው እነዚያ ሁሉ ወጣቶች እርቃናቸውን ቀርተዋል። ዕጣን እያሸተቱ መዓዛ ዕጣን ሊያሳርጉ የሚገባቸው ወጣቶች ብታምኑም ባታምኑም ስሙን እንኳን በማናቀው ጭስ ውስጥ ተዘፍቀዋል። ለምን አትሉ? እንክርዳዱ ውጧቸዋል። አረሙ በልቷቸዋል። ብቻ ምን አለፋችሁ በግልጽ ቃል ስለ እግዚአብሔር መናገር እንኳን አንዳንድ ቦታ ክልክል ሆኗል። it is forbidden ይሏቸዋል። ስለ እግዚአብሔር መናገር ክልክል ነው ይሏቸዋል። ለምን ካላችሁኝ አረሙ ውጧቸዋል። ይሄ ለምን ሆነ ወገኖቼ? ቀስ በቀስ ቀስ በቀስ ቀስ በቀስ ትዝታ አድርገዋቸዋል። ታሪክ አድርገዋቸዋል። ምዕመናን ይሄ በምን ሁኔታ እንደመጣ አንድ አብነት ብቻ ልስጣችሁ። የዚህ የድህረ ዘመናዊነትና የድህረ ዓለማዊነት ፍልስፍና ቀንቃኞች እንዲህ ብለው ፎክረዋል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ብቻ እንዲሆኑ ነው የምንፈቅደው ይላል። ልድገመው። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው ከመጽናኛነት ያለፈ ድርሻ የላቸውም ብሏል። አየህ፣ ዘመኑ አጣቸው። ለበጎ ያሉት ዘመናዊነት ለመጽናኛነት ብቻ አስቀመጣቸው። የሚያማምሩ ካቴድራሎቻቸው መጽናኛ ብቻ ነው የሆኗቸው። ማምለኪያ መሆን አልቻሉም። አምልኳቸው ተቋረጠ። የአይን ረሃብ ያዛቸው። ለመጽናኛነት ብቻ ተቀመጡ። ይሄን ያነሳውበት ምክንያት ለምን ይመስላችኋል? እኔና እናንተም በጊዜ ሂደት ዘመን ያመጣው ጣጣ ትዝታ ብቻ እንዳያረገና እዚህ ቆማችሁ አሁን የምንለውን በተግባር ካልሰራን በመድረክ ካለ ነው በዚህ እስከሰማ ነው እመኑኝ ትዝታ ብቻ ነው የምንሆነው። ምናልባት ቅርስ እንደሆኑት ቅርስ ብቻ ነው የምንሆነው። ታሪክ ብቻ ነው የምንሆነው። አቤት በዓላችን፣ አቤት አውደ ምሕረታችን፣ አቤት ማህሌታችን፣ አቤት ጥምቀታችን፣ አቤት ቅዳሴያችን፣ አቤት ገዳማችን፣ አቤት አቤት ሊቃችን። ትዝታ ብቻ እመኑኝ። ወገባችንን ሸባ አድርገን ከውስጥ እስከ ውጪ ካልሰራን እመኑኝ ከጥቂት ጊዜያት በኋላ አረሙ በልቶን እንክርዳዱ ውጦን ዘመን ያመጣው ትዝታ አድርጎን ሰው እንዳናጣ ያስፈራል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ብሎ ይፎክርብሃል። ትዝታ መሆን ነው የምትፈልጉት? ትዝታ መሆን ከፈለጋችሁ
ልጆቻችሁን ጌም ላይ ጣሏቸው። ትዝታ መሆን ከፈለጋችሁ እናንተ ግሮሰሪ ቤት ልጆቻችሁ ከአስሜዳ ብቻ ያምሹ። ቤተ ክርስቲያናችሁን ከወደዳችሁ እንግዲህ አውስኑ አብራችሁ ስንዴ አብቅሉ። የተከፈተ መቅደስ በሰው የተሞላ ማህሌት ማየት ከፈለጋችሁ ኑ አብራችሁን ስንዴ አብቅሉ። ይሄ ሴሬሞኒ አይደለም። እኔ መጨረሻ እድል ካገኘው ዛሬ ጠዋት እቺን ልናገር ብዬ ሌላ ምን እንናገራለን? ስብከቱማ አየው በሊቃውንቱ፣ ትርጓሜውማ አየው በመምህራኑ። መስራት ላቃተው ወገኔ ትዝታ እንዳይሆን፣ ቅርስ እንዳይሆን፣ እንደ ቱሪስት የሚጎበኝ እንዳይሆን ወገኖቼ ኑ አብረን ስንዴ እናብቅላ፣ አብረን ስንዴ እናብቅላ። ጥቂት ነገሮችን ፈጠን ፈጠን ብዬ ልንገራችሁ። ትርጓሜ እንዳልነግራችሁ ሊቃውንቱ ተርጉመዋል። እንዳልሰብካችሁ ምርጥ ምርጥ ሰባክያን አሉ ከአስተዳዳሪው ጀምሮ። እኔ ቢያንስ ልጅ እግሩ ይሄን ነገር ልንገራችሁ እንጂ ልጅ እግር ያልኩት በእውቀት ነው፣ በእድሜ አይደለም። እንደ ኢትዮጵያ ቤተ ክርስቲያን አውድ ኮንቴክስት ጥቂት ነገር ልንገራችሁ። ኢትዮጵያ የአድዋ ጦርነት ካሸነፈች በኋላ የምዕራቡ ዓለም ግራ ተጋብቷል። የማሸነፍ ኃይሏ ምንድን ነው? ይሄንን የታጠቀ ኃይል ያሳፈረችበት ጉልበቷ ምንድን ነው? ይሄን መረመሩና አንድ ሶስት ነገር ጠቅሰዋል። እኔ ሁለቱን ልተወውና የሚመለከተንን ጉዳይ ብቻ ላንሳ። ኢትዮጵያ ይሄንን ኃይል፣ ይሄን ጉልበት፣ ይሄን አንድነት፣ ይሄን ምስጢር ያገኘችው ኦርቶዶክስ የምትባል ቤተ ክርስቲያን ስላለቻቸው ነው ብለው ነቅሰው አወጡ። ቤተ ክርስቲያኒቱ ስላለች እቺ ቤተ ክርስቲያን የሕዝቡ የአንድነት ማሰሪያ ነች። ሰው እግዚአብሔርን ይፈራል። እግዚአብሔርን መፍራት ብቻ ሳይሆን አገሩንም ይወዳል። እርስ በእርስም ይከባበራል። ይህን ሰፍታ የሰራች ኦርቶዶክስ ነች አሉና ማኩሊን የተባለ ሰው አንድ ምክረ ሐሳብ አቀረበ። በሞቴ ስሙኝ፣ አላበዛባችሁ። ምን በወጣችሁ ፀሐይ ላይ ምን አለ መሰላችሁ? እቺን ሀገር ኢትዮጵያን ቀኝ ግዛት እንገዛታለን ብዬ አላምንም አለ። I don't think that we can conquer this country። እቺን ሀገር እናንበረክካለን፣ ቀኝ እንገዛለን ብዬ አላምንም unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበልን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ እንገዛለን ብዬ አላስብም አለ። የጀርባ አጥንቷም አለ ይህ ተመራማሪ፣ ይህ ለፓርላማ ምክረ ሐሳብ አቅራቢ፣ የጀርባ አጥንቷም አለ which is her spiritual education centers አለ መንፈሳዊ ትምህርት ቤቶቿ ናቸው አለ። የአብነት ትምህርት ቤቶቿ ናቸው፣ ገዳማቶቿ ናቸው። እነዚህ የጀርባ አጥንቷ ናቸው አለና እነዚህን ከሰበርን አለ አገሪቱን እንሰብራለን አለ። ደግሞ አለ አከርካሪዋን የኦርቶዶክስን ከሰበር ትምህርት ቤቶቿ ሲሰበሩ ስለምትሰበር እሷን ከሰበር አገሪቱን እንሰብራለን ብሎ ምክረ ሐሳብ አቀረበ። ሁለት ነገሮችን ልንገራችሁ፣ ምናልባት አታስተውሉት ይሆናል። አንዳንዶች እንደዋዛ ነግረውናል። ምን ብለው? በቅርብ ጊዜ የነበሩ የማንም ወገን እኛ የቤተ ክርስቲያን ወገን ብቻ ነው፣ ብሔርም ሰፈርም ከለርም መንደርም ካላችሁ ወደ ሰማይ ነን እኛ፣ አገራችን በሰማይ ክርስቶሳውያን እና ምን አሉን? በቅርብ ጊዜ የነበሩ
ኦርቶዶክስን አከርካሪዋን ሰብረናል ብለው የነገሩን አንዳንድ ባለስልጣናት ነበሩን። ኒውትራላይዚንግ ኦርቶዶክስን ማሳሳት ያሉን ነበሩን። ይሄ ምክረ ሐሳብ ከየት እንደመጣ ነገርኳችሁ። ኦርቶዶክስን ከሰብርን አገር እንሰብራለን አለ። ይሄ እንዴት ተፈጸመ ካላችሁ፣ ወይ እግዚአብሔርን የሚፈራ ሰውን የሚያከብር ትውልድን የምታፈራውን የቤተ ክርስቲያንን ትምህርት ገለል ያደረገ ምዕራባዊ ትምህርት የጨመረ ስርዓተ ትምህርት በአገራችን ተተከለ። እሱን ጠልተን አይደለም፣ ግን እንክርዳዱና አረሙ ሲዘራ የእግዚአብሔር ትምህርት እግዚአብሔርን መፍራት ሰውን ማክበርን የሚወደውን እሱን አባረሩት። ይሄንን እኔ አይደለም እነግራችሁ፣ አንድ ታዋቂ ኢትዮጵያዊ ፕሮፌሰር የጻፈውን ላንብብላችሁ። በሞቴ ስሙኝ። እንዲህ ይላል። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ቅድም ባልኳችሁ ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች አለ። ማንበብ ትችላላችሁ፣ ምርምር ነው። የጦር ሜዳ አሸናፊዎች፣ የዘመናዊ ትምህርት ቤት ተሸናፊዎች ሆናል። ፕሮፌሰር እውነት ነው ወዳጄ። እስከ ዛሬ ለምን እንደምንጋደል 50 ምናምን ዓመት ለምን ደም እንደሚፈስባት ማወቅ ከፈለክ እዚህ ውስጥ ቁም ነገሩን ታገኘዋል። እርስ በርስ የሚጠላላ ትውልድ ትምህርት ቤት ውስጥ ፈጠሩ፣ ዩኒቨርሲቲዎች ውስጥ ፈጠሩ። የጸብ ልዩነታችን የተነኮረው በገጠር አይደለም፣ በዩኒቨርሲቲዎች ውስጥ ነው። የዘመናት ቁርሾ የወለዱ ሐውልቶች የቆሙት በመመረቂያ ስሞች ሆኑ። ልብ ያለው ወጣት ይመርምረው። እስከ ዛሬ ድረስ በስካርና በሃንጎቨር ያዞረ እርስ በርስ የሚያላትምን የጥላቻ መርዝ የተጠመቀው ባልተማረው ሰው አይደለም፣ ተማርኩ ባለው ነው። ደስ የማይሉ የጥላቻ ቅስቆሳዎች የሚሰሙት ኃላፊነት ከሚሰማቸው ሰው ሲሆን አስደነገጠን። ይሄ ከየት መጣ? ቅድም ካልኳችሁ ትምህርት መጣ። ትምህርትን ሁሉ እየተቃወምኩ አይደለም፣ እኔም ጥቂት ቀስም ያለው ነገር ግን ይሄው እስከ ዛሬ ድረስ ተጣልተናለን። ይሄው እስከ ዛሬ ድረስ የሚያፋቅረውን የሚያከባብረውን የሚያዋድደውን እግዚአብሔርንና ትምህርቱን ያባረረ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አትበሉ ብለዋቸው እኮ ነበረ። ታውቃላችሁ፣ ቅድስት ሥላሴ ካቴድራልን ቅርስ እናደርገዋለን ብለው ዘግተውት ነበረ። እግዚአብሔር የለሽ የሆነ ትውልድ ተፈጥሮ ነበረ። ማጥመቅ በድብቅ ማቁረብን በጨለማ ሆኖ ነበረ። እግዚአብሔር የለሽ የሆነ ትውልድ ተፈጠረ። who is God after all? እግዚአብሔር ከቶ ማን ነው የሚል ትውልድ ተፈጠረ። እሱ ምን አደረገ? ይሄው እስከ ዛሬ ድረስ ደማችን ይፈሳል። አዎ ሰውን በማዋረድ መክበር የሚፈልግ ትውልድ ተፈጠረ። ይሄንን ማረጋገጥ ከፈለጋችሁ አንድ ታሪክ ጣል ላርግላችሁ። ፀሐዩ ከመከራው አይብስም ወዳጅ። መውጣት ከፈለክ ቀስ ብለህ አድምጠኝ። ለዘመናት እየተንቀጠቀጥን ከምንኖር ጥቂት ደቂቃ ተንቀጥቅጠን ብርቱና ጠንካሮች ሆነን መውጣት አለብን። መጮህ ፈልገን አይደለም። በማለዳ የሚያጮህን ነገር ስላለ ነው። ምዕመናን፣ አንድ ተማሪ እዚህ አዲስ ዩኒቨርሲቲ የገባ እውነተኛ ታሪክ ነው የምነግራችሁ። አንድ ፈረንጅ ቲቶሪያል ከትምህርት ጎን ለጎን ያስጠናኛል አለ። ወደሚያስጠናኝ ቤቱ ዶርም ሲሄድ እሱ የለም አለ። አጭር ማስታወሻ ጽፎልኛል አለ። እስክመጣ ድረስ ዳቦና ሻይ እየበላህ ጠብቀኝ ይላል አለ። እኔም እስኪመጣ ድረስ ዳቦና ሻይ ለመብላት
ወደ ጠረጴዛው መልከት ስለ አንዲት ወረቀት ተጽፋለች አለ። ድንገት አይቼ ወረቀቷን ነበብ ማድረግ ሲጀምር ላለቆቹ ይጻፋት እውነተኛ ታሪክ ነው የምነግራችሁ። በጥናታዊ ወረቀቶች ሰምቼ ነው የምተርክላችሁ። ምን ትላለች አለ ወረቀቷ? ላለቆቹን የጻፈው ፈረንጆ አለ ግዴላችሁ በጦር ሜዳ ያላፈረስናትን ሀገር በራሳቸው ልጆች በዩኒቨርሲቲዎች የሚያፈርሱ ልጆች እየፈጠርንላችሁ ነው፣ ደስ ይበላችሁ ይላል አለ። አየ እዛ ውስጥ ቅድም ያልኳችሁን ሰርተውት ነበር። ስለዚህ ምን ተፈጠረ ካልኳችሁ የማይግባባ ትውልድ ተፈጠረ። ጥይት የሚወራወር ትውልድ ተፈጠረ። የሚተቃቀፍ ሳይሆን የሚተናነቅ ትውልድ ተፈጠረ። የሚተሳሰብ ሳይሆን የሚሳሳብ ትውልድ ተፈጠረ። የሚደጋገፍ ሳይሆን የሚገፈታተር ትውልድ ተፈጠረ። እግዚአብሔርን ማወቅ ተባረረ። ሰውን መውደድ ተገፈተረ። ስለዚህ ይሄው ሰው እየገደለ የሚጨፍር ትውልድ አገኘን። ፍቅር ሼር የሚያደርግ አይደለም። ሴራ ሼር ኮፒ ሊንክ የሚያደርግ ትውልድ አገኘን። ወዳጄ ሰው ገሎ ጫማውን አድርጎ ሬሳው ላይ ሰልፍ የሚነሳ ትውልድ በእኔና በእናንተ ዘመን አየን። እርቅ የማይወድ ፍቅር የማይወድ እኔ የሚል ትውልድ አገኘን። እንዴ ምን ተሰራ ካላችሁ ወይ አንድነቱ የተበተነ ፍቅሩም የረፈደበት ጸብ የገነገነበት ትውልድ አገኘን። አየህ አረሙ እንደዚህ ተዘራብን፣ እንክርዳዱ እንደዚህ በቀለብን። እውነት እንነጋገር ከተባለ ሌብነት ተወድሶ ታማኝነት ኮሶ ያየነው በዚህ ዘመን አይደል? በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ እግዚአብሔርን ፈርቶ የሚኖር ኋላ ቀር፣ መረን የወጣው ደግሞ ተራማጅ የተባለው በዚህ ዘመን አይደል? ሌባው ሙሰኛው የገባው፣ ጨዋው ምንም የማይነካው ያልገባው፣ ያኛው የተተኮሰ ይሄኛው የኮሰሰ የሚል ትርጓሜ የተያዘው በዚህ ዘመን አይደል? እመኑኝ ንጽህና በርኩሰት ፊት አፍሯል በዚህ ዘመን። ድንግልና ማፌዣ ከሆነ ከርሟል። ይሄ የሆነው በዚህ ዘመን አይደል? እናስ እግዚአብሔርን ያወቀ ትውልድ ስላለ ነው አይደለም። ቅድም ያልኳችሁ አረሙ፣ ቅድም ያልኳችሁ እንክርዳዱ ስለያዘን ነው ወዳጆቼ። ይሄ አረም ይሄ እንክርዳድ ከሆነ ምን እናድርግ ካላችሁ ቅድም እኔም በቁልቁለት ጉዞ ላይ ላለችው ለምንወዳት ቤተ ክርስቲያን የመጨረሻ መልእክታችን ይሄ ነው። አዎ ቁልቁለት ላይ ነን። መታፈራችን የለም፣ መፈራታችን ጠፍቷል። ቅዱስነታቸው ባለፈው ራጉኤል እንዳሉት ክህነታችን አልተከበረም፣ ሽበታችንም አልታፈረም እንዳሉት ተዋርደናል፣ አፍረናል። ለአንዳንዶች እኛን ማየት ብቻ ከጠላትነት አስቆጥሮናል። በሰራነው ሀገር እንደ መጤ ተቆጥረናል። ለምን? ስንዴ ስላላበቀለ ስላልሰራ። ማንንም አንወቅስም፣ ማንንም አንኮንንም፣ በማንም ላይ ጣት አንቆጣ። በራሳችን ከውስጥ ጀምሮ ከዚህ ጀምሮ በእኛ ስለዚህ ምን እናድርግ? እግዚአብሔርን የሚያውቁ ሰዎች ማፍሪያ ቦታዎች ቶሎ ቶሎ ያሉትን አጠንክረን የሌሉትን ገንብተን እግዚአብሔርን የሚያውቅ ፍቅርን የሚያውቅ ሰውን መውደድን የሚያውቅ ይሉኝታን የሚያውቅ አፋራምነትን የሚያውቅ ዓለምን የሚጸየፍ ትውልድ እንስራ። ኑ አብረን ስንዴ እናብቅላ። ኳስ ሜዳን የሚከብ ትውልድ አይደለም፣ መቅደሱን የሚከብ ትውልድ። ልብ አንጠልጣይ ፊልም የሚያይ አይደለም፣
ልቡ መስቀል ላይ በተንጠለጠለለት አምላክ የሚንጠለጠል ትውልድ ና ስንዴና አብቅላ፣ ስንዴና አብቅላ። ጠንካራ የካህናት ማሰልጠኛዎች የሉን። ጠንካራ መሪዎችን የሚያፈራ ካህናትን የሚያፈራ አስተዳዳሪዎችን የሚያፈራ የሰንበት ትምህርት ቤት መሪዎችን የሚያፈራ የመሪዎች የስልጠና ሊደርሺፕ ሴንተርስ የለንም። ባቦሰት ነው የምንመራው። ዘመኑን ሊመጥን የሚችል ማለቴ ነው። ዘመኑን በቅርብ ርቀት ሊያሸንፍ የሚችል ማለቴ ነው። ዘመንን ሊዋጅ ወጣቶችን ሊማርክ የሚችል የሰንበት ትምህርት ቤት ዝግጅት ያስፈልግ። ልጆች ለማን ነው የምትሰጣቸው? በቃ እንደዚሁ ነው የሚቀጥለው። ይሁት እስኪ እዚህ እንኳን አሁን ካለነው ውስጥ እኮ እድሜያችን ገመስመስ ያለ ሰዎች ነው የተሰበሰብን። የት አሉ? ኮረምቡላ ላይ ናቸው ወይስ እዚህ ተቀምጠዋል? ፑል ላይ ናቸው ወይስ መሐሌቱ ውስጥ ገብተዋል? ልጆችን ብርድ ልብስ አልብሳቸውን የመጣኸው ወይስ ይዛቸው ይቆመሃል? ሰንበት ትምህርት ቤት ነው የላካቸው ወይስ የት ነው የላካቸው? ወላጆች ለልጆቻቸው ሃይማኖት ካልሰጡ ቤተ ክርስቲያን አትቀጥልም። ፋዘር ጆሲ ህንዳዊው እንደተናገረው ነው። ወጣቶች የሌሏት ቤተ ክርስቲያን አትቀጥልም። ደግሞ አለሁ ወጣቶች የሌላት ቤተ ክርስቲያን አትቀጥልም። ደግሞ አለሁ ወጣቶች የሌሏት ቤተ ክርስቲያን አትቀጥል። አባቶችም ስሙ፣ ወጣቶች የሌሏት ቤተ ክርስቲያን አትቀጥል። ተረካቢ የሌላት ቤተ ክርስቲያን አትከፈትም። ሙጃ የሚበቅልባት መቅደስ ካልፈለግ የሚከፍት ትውልድ አፍራ። እግዚአብሔርን የሚያውቅ ትውልድ ስራ። እግዚአብሔርን የሚያውቅ ወገኖቼ፣ የማያውቅ ሰው ይህንን ቀድመን እርግጥ ዘግይተን ነው። ምን ቀድመን? ኧረ በጣም አርፍደን ነው። የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረው። እንደውም ባለማወቅ ተባባሪ ነው የሚሆነው። አሁን በዚህ ዘመን ያለን ከአገልጋዮች ጨምሮ የተከፈተብን ጥቃት ባለማወቅ ተባባሪዎች ነው የሆነው። ስለዚህ ምን እናድርግ? እግዚአብሔርን የሚፈራ ሰውን የሚያከብር ሀገርን የሚወድ ተካፍሎ የሚበላ የማይገፈታተር ቅድም እንዳልኳችሁ አይነት ትውልድ እንዳይመጣ ኑ አብረን ስንዴና አብቅላ። እንዴ አንድ ጽሑፍ ላንብብላችሁ ይሄን የሚመለከት ክሌር ቻምበር የተባለ እንደዚህ የአዲሱ ዓለም ስርዓት ዲያብሎስን አንግሶ ክርስቶስን አባሮ ለመኖር የተዘጋጀ የዓለማችን ስርዓት፣ እግዚአብሔርን አባሮ ሉሲፈርን ዲያብሎስን ለማንገስ የቆመ ስርዓት አቀንቃኝ የተናገረው ላሰማችሁ። እንዲህ ይላል፣ መጻኢውን ለመቆጣጠር የሚመጣውን ዘመን ለመቆጣጠር ይላል ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይላል። ይሄ ግልጽ ነው የሚነግሩህ። መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው ይልልሃል። የሚጋጫውን ሲገልጽልህ እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነታችን ጋር ይጋጫል ይላል። ወዳጄ የህዝብ ትምህርት ቤትን የምናደርገው መጋጫ መድረክ ነው እያሉ ነው። የምናጋጨው በህፃናት ህሊና ውስጥ ነው እያሉ ነው። የሚጋጨው ማን ነው ካልከኝ ክርስትናን ይላል ከአዲሱ የሰብአዊነት እምነታችን ጋር እናጋጭበታለን ይላል። ሌላ እምነት እያዘጋጀን እሱ ዝርዝር ነው ግን እውነት ነው። እሱ ጋር የት በህዝብ ትምህርት ቤቶች ይላል። አንተ ጠንካራ ትምህርት ቤት አትከፍትም። ሱቅ ብቻ መነገጃ ብቻ አይደለም። እሱ ያስፈልጋል፣ ጠንካራ ለመሆን ያስፈልጋል። ግን በዋናነት ልጆችን ማምረቻ፣ ከክፉ ትምህርታቸው መጠበቂያ፣ ሳይንሱንም ይወቁት፣ እግዚአብሔርንም በጥልቀት ይረዱት። ጥልቀቱ ምጥቀቱ ለማታወቅ የሚያልፍ የእግዚአብሔርን ፍቅር የሚያውቁበት ትምህርት ቤት ገንቧ። ገንዘብህን ምን ልታረገው ነው? ከምረው ሰው ካልሰራበት ምን ልታረገው ነው? ሰብሰብ ብለህ ምርጥ ትምህርት ቤት አትከፍትም። ከፍታው ደግሞ ዝርው እንዳትቶ አታበቃው። እግዚአብሔርን የሚፈራ ሰው አትሰራበትም። ትውልድ ይኸውልህ
እያለቀስክ ከመኖር እንባህን አበስ አድርግና መቀነትን ታጠቅና መስራት ጀምር። በጸጥታ ስንዴ አብቅል። ዝም ብለህ ስራ። ስንዴ እናብቅል። ኑ ሰው እንስራ፣ ትውልድ እንፍጠር። ልጆቻችን ላይ ትምህርት ቤት ላይ እንስራ። አንድ የት ስንዴ እናብቅል? ወዳጆች ንገሯቸው ለልጆቻችሁ። ሳይንስን ማወቅ ይጠቅማል፣ እግዚአብሔርን ማወቅ ግን ይበልጣል። ስለ ፀሐይ መመራመር መልካም ነው። እግዚአብሔርን ማወቅ ግን እንደ ኢያሱ እንደ ዜና ማርቆስ ፀሐይን ማቆም ነው። ንገሯቸው። የሚበልጥ ዓለም እንዳላቸው አሳውቋቸው። ስለ ባህር መመራመር ኦሺዮኖግራፊስት መሆን ምርጥ ነው፣ ጥሩ ነው። ይመራመሩ። እዴ ክርስቲያን ከሆኑ ግን ባህርና ነፋሳትን ማይበላትን ይገስጻሉ። እንደሚበልጡ ንገሯቸው። እኛ ስታዩን እንዲህ ተሰብስበን ኩስምን ብለን ስታዩን እግዚአብሔርንም እንደዚህ እንዳትገምቱት፣ ቤቱንም እንደኛ እንዳትጠረጥሩት። የሚበልጥ ዓለም እንዳለ ንገሯቸው። አንዳንዶቻችሁ አያት ናችሁ እዚህ ውስጥ፣ አንዳንዶቻችሁ ወላጅ ናችሁ እዚህ ውስጥ፣ አንዳንዶቻችሁ ነገ ታገባላችሁ እዚህ ውስጥ። ሰው ስሩ፣ ሌላ ነገር ተው። ቴሌቪዥናችሁንም ከፈለጋችሁ በጀርባ አዙሩት፣ ሳይለንት አርጉት። አሁን ረፍዷል፣ ጊዜ የለንም፣ አባክነናል። ልቆጣችሁ ፈልጌ አይደለም። እውነቱን ካልነገርናችሁ ምን ይሆናል እንዴ? ስለዚህ ስለ ፊዚክስ ስለ ዲስፕሌስመንት ፎርሙላ እሰየው እኛ ግን እንነግራቸዋለን። ባህር ላይ የሚያራምድ አምላክ አለ። ፊዚክስ የከበደ ነገር ውሃ ላይ ሲቆም ይሰጥማል ይላል። እሰየው ይሁን፣ መልካም ነው። ክርስቶሳዊነት ግን ከዛ በላይ ነው። ውሃ ላይ የሚያራምድ አምላክ እንዳለ ንገሯቸው። ኤአይን አምላክ ለማድረግ ከተዘጋጀው ትውልድ እንዲድኑ ነብዩ ኤልሳ የሚባል አለ በሏቸው። ዋይፋይም ካሜራም የማያስፈልገው ትውልድ ነበረ። እግዚአብሔርን ይዞ የበለጠ ወደሚበልጠው ዓለም ንገሯቸው። ወደ ጥንት በላጩ እውነት መልሷቸው። ዘመናዊነትን ከክርስቲያናዊነት ጋር አዋህደው እንዲኖሩ አድርጓቸው። ኑ አብረን ስንዴ እናብቅል። እንደ ዋዛ ሰምታችሁት አትሂዱ። ክረምት ነው። እንደ ቤተ ክርስቲያን የቤት ሥራ ውሰዱት ልጆቻችሁ ላይ። መጻኢውን ዘመን የሚቆጣጠረን ሳይሆን የምንቆጣጠረው እንድንሆን ከፈለጋችሁ ሸብ አድርጉና ስሯ። ራሳችሁ ተማሩና ልጆቻችሁን አስተምሯ። የካህናት ማሰልጠጫዎች፣ ጠንካራ ሰንበት ትምህርት ቤቶች፣ የመሪነት ስልጠና ማዕከላት፣ መንፈሳዊ ኮሌጆች፣ የነፍስ ወከፍ አገልግሎቶች፣ እነዚህ ስንዴ ማብቀያ ቦታዎቻችን ናቸው። ትኩረት አድርጉባቸው። የሚቆጫችሁ ካህናት፣ የሚቆጫችሁ አገልጋዮች፣ ነገን በልጆች የተሞላች መቅደስ የምትፈልጉ ባለ ራእዮች እንደ ሀቢብ ጊዮርጊስ ኑ አብረን ስንዴ እናብቅል እንዳሉት ሽኖዳ ኑ አብረን ስንዴ እናብቅል። ሌላ ስንዴ ማብቂያ ነግሬያችሁ አበቃለሁ። አንዲት አረም መጀመሪያ ግን ላንብብላችሁ። አንዲት አረም፣ አንዲት እንክርዳድ ግን ላንብብላችሁ። በጣም ጠቃሚ ሐሳብ። ኤሊስ ቤይሊ የተባለች በ19ኛው መቶ ክፍለ ዘመን የነበረች ቅድም ያልኳችሁ የአዲሱ ዓለም ስርዓት የመጪው የአዲሱ የሰብአዊነት እምነት የሚሉት ሉሲፈርን የሚያነግሱበት፣ ዲያብሎስን የሚያከብሩበት፣ ጌታችንን የሚያባርሩበት ዓለም በአዲስ መዋቅር ውስጥ እየገባች ባለችበት በዚህ ዘመን በኋላ ስጨርስ አነብላችኋለሁ። እንዲህ ትላለች አቀንቃኟ፣ መሪዋ፣ ሐሳብ አፍላቂዋ ሴት እንዲህ ትል ነበር። ላንብብላችሁ። እንዲህ አለች። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና
የቀድሞውን ክርስትና ለማጥፋት በዋናነት አሁን ያለውን ቤተሰብ ማጥቃት አለብን አለች። ልድገመው፣ የተጻፈ ነው ማነብላችሁ። እንዲህ አለች፣ የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና የጥንቱን ኦሪጂናል ኦርቶዶክሳዊነት ለማጥፋት በዋናነት ቤተሰብን ማጥቃት አለበት ትላለች። አየህ፣ አረሙን እንክርዳዱን መጀመሪያ ላሳያችሁ ብዬ። በዚህ ውስጥ ምን ይሆናል? መጋባትን የጠላ ትውልድ ይፈልጋል። ማይጋባ ጋብቻን የሚጠላ ካገባ የማይጸንስ እንዳይጸንስ መድኃኒት ሚውጥ ሚወጋ ጨክኖ ከጸነሰ ልጅ ማስወገጃ ደግሞ ማስወረጃ ኪዮስኮች፣ ሱቆች ይሰሩለታል። ጨክኖ ከወለደ መረን የወጣ ትውልድ እንዲፈራ ያደርጉታል። ውሸቴን እያጋነንኩ አይደለም። ምን በወጣኝ እግዚአብሔር ቤት ቆሜ ማንንም በውሸት ለመለጠፍ አይደለም፣ ቃል በቃል የሚሉትን ነው የምነግራቸው። እንክርዳዱን አየህ? ይኸው ትውልድ ከሌለ ክርስትና አይቀጥልም ነው ዓላማው። ረድኤተ እግዚአብሔር ይቋረጣል ነው ዓላማው። እግዚአብሔር ከምድራችን ላይ ይጠፋል ነው ዓላማው። ትውልድ ካለ ክርስትና ይኖራል ነው ሐሳቡ። ስለዚህ ወንድ ለወንድ ሴት ለሴት ማጋባትን ጨምሮ እንደ መብት እንዲቆጠር ይፈልጋሉ። ይሄ ብቻ አይደለም። ሴቶች ወንዶች የሚጠሉበት ዓለም የሴታዊነት ርዕዮተ ዓለም፣ ይሄም አንዱ መርህ ነው። የሕፃን ልጅ እንደተናገረው የሦስተኛው ዓለም ጦርነት እኛ ቤት ሳይሆን አይቀርም የሚፈጠረው እንዳለው ባልና ሚስት የሚጣሉበት፣ ፍቺ የሚበዛበት፣ ባልና ሚስት የማይከባበሩበት፣ ሸብረክ የማይሉበት፣ ኩራታቸው ኩፈሳቸው ላይ ሆነው የሚኖሩበት። ብቻ ምን አለፋችሁ ዘርዝሬ ብነግራችሁ አረሙ ብዙ ነው። ታዲያ ምን እናድርግኛ? ኑ አብረን ስንዴ እናብቅላ። ምን አድርገን ካላችሁኝ፣ ጋብቻ እግዚአብሔር የሰጠው ጸጋ ለጽድቅ መሆኑን የሚረዳ ትውልድ እናምጣ፣ እናፍራ። እንደዚህ ታምናላችሁ እናንተ? ያገባሁት ለጽድቅ ነው ብላችሁ ታምናላችሁ? ያገባሁት ለንጽህና ነው ብላችሁ ትቀበላላችሁ? መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን የሚለውን ቃል ታምናላችሁ? ያገባሁት በዝሙት ጠንቅ ተወግቼ ከጽድቅ ተባርሬ ከመንግሥተ ሰማያት ወጥቼ ረክሼ እንዳልጣል ነው ትላላችሁ? ዕድሜያችሁ እንዳይገፋ ነው ወይስ ለጽድቅ ነው? እናትሽ ስለ ጨቀጨቀችሽ ነው ወይስ ለጽድቅ ነው? ጓደኞች አግብተው ብቻን ስለቀረህ ብቸኛ ላለመሆን ነው ወይስ ለጽድቅ ነው? ይህን የተረዳ ትውልድ ያስፈልጋል። መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን። ይህ ትውልድ ነው የሚያስፈልገው። ክርስትናን የሚያስቀጥል ትውልድ፣ ልጆችን የሚወልድ ትውልድ፣ የተባረከ ዘር ለምድሪቱ ስንዴ የሚያበቅል ትውልድ ያስፈልጋል። ማይጠላላ፣ ማይነቃቀፍ፣ ማይፎካከር፣ ትከሻ ለትከሻ ማይለካካ፣ እቺ ዶሮ አየችኝ ብሎ ማኮርፍ ትውልድ ያስፈልጋል። ጋብቻ ዓላማው ጽድቅ መሆኑን የተረዳ ትውልድ ያስፈልጋል። ስንዴ ማለት እሱ። ይህን ተረዳ። ከተኳረፍ ታረቅ፣ ጀርባ ከሰጠህ ፊት ስጥ። እንዴ ይህንን ጽድቅ ያለበትን ሕይወት ሊያስቀር የሚችል ፈተናን የሚቋቋም ክርስቲያን እናፍራ። እቺ ዶሮ አየችኝ ያለ ትዳሩን ማይፈታ፣ ችግሮቹን እንጂ የሚፈታው ትዳሩን ማይፈታ፣
ሁነ ውጣ። በቃ ከዚህ ስትወጣ እንደሱ ሆነ ውጣ። ጨክነ ውጣ። ለመታረቅ ውጣ። ሰላም ለመፍጠር ውጣ። ቤትህን ገነት ለማድረግ ውጣ። ቤትህን ቤተክርስቲያን ለማድረግ ውጣ። አደራህን ዝም ብለህ አጨብጭበህ ወይም ዝም ብለህ ቆመህ ሰምተህ እንዳትሄድ። ዕዳ ነው የሚሆንብህ። ዕዳ እያስፈራራው አይደለም፣ እውነትም ዕዳ ነው የሚሆን። ይህ ቃል ይፈርድብናል። እኔም ተናጋሪው እናንተም ሰሚዎች ኪዳናችሁን አስቡ። እዚህ የገባችሁት በልዑል እግዚአብሔር ፊት የገባችሁት ኪዳን አለ። እሱን ኪዳን አስቡ። አልተውም። ቢያጣ ቢነጣ ባዶ ቢሆን ኪሱ አልተውም ያልሽውን አስቢ። ኑሮ ከባድ ነው። ለምን እንደሚከብድ ታውቃለህ? ገልብጠው። ማንም ተረጋግቶ ኑሮን መኖር እንዳይችል ኤላም የተቀመጠ ዓለም አቀፍ ሐሳቡ እንደሱ። ያ መሸከም በማትችለው ምስኪን አገራችን አየህ የሚያበላው ስለሌለ ልጆቹን የተበተኑ ልጆች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ። የዛሬ ስንት ዓመት ያነበብኩት ስታቲስቲክስ ትዝ ይለኛል። በጎዳና ላይ ካሉት ልጆች 56% ከተፋቱ ባለትዳሮች ናቸው ይላል። ቤንዚል የሚስቡቱ፣ ጎዳና ላይ የሚወድቁቱ። እግዚአብሔር ይወቀው። አሁን ኪዳናችሁን አስቡ። ቆማችሁ የገባችሁትን ኪዳን አልተዋትም። መከነች፣ ሰነፈች ብዬ አልተዋትም። ከሳች፣ ጠቆረች፣ ማዲያት አወጣች፣ ሻከረች፣ ወፈረች ብዬ አልተዋትም። አስበው ኪዳንህን እዚህ የገባኸው። ዘመኑ አጭር ነው። ምን ብትቀያየር ምን ለውጥ አለው? ደሞ ሰዓቱም ሸምገልገል ብላችኋል እንዴ? የምን ኩርፊያ ነው? እንኳን ለጸብ አሁን የሚቀረን ጊዜ ለፍቅር የማይበቃም ወዳጅ። ደግሞ አለው እንኳን ለጸብ ለፍቅር የማይበቃም። መጣላትን እልቅ ጾሙ፣ መኳረፍን ጾሙ፣ መዘጋጋትን ጾሙ። የምር ክርስቲያን ለመሆን ስንዴ ሁኑ፣ ስንዴ ሁኑ። አንዳችሁ ለሌላችሁ የምትኖሩ ሁኑ። አንተ ትብስ አንቺ ትብስ የሚለው የእናቶቻችን ኑሮ ይቀጥል። ምን ያመጣል? እኔ ራሴን እንደሱ ነው የሚሏቸው እዛ ምዕራቡ ዓለም። አንቺ ምን ባልቴ ያለሽ እኛ እንደጉምሻለን ነው የሚሏቸው። በራስሽ እኮ መኖር ትችያለሽ ነው የሚሏቸው። ነገ እንደዚህ ይሉሃል አንተ ነህ። እንደሱ ጽድቅ ነው ዓላማችሁ። ትዳራችሁን የሐሳብ መስጫ አታድርጉት። ማንም እየመጣ እንዲህና እንዲያ የሚላችሁ አትሆኑ። ክርስቶስ ይኸውላችሁ ያገባችሁ የክርስቶስን ትእዛዛት እንደምትፈጽሙ ወቁ። የጌታዬን ትእዛዝ ነው የምፈጽመው በይ አበቃ። ቤት ውስጥ እንደሱ ስንዴና አብቅል የት ቤት ውስጥ አየህ። እንገልብጠው። ክርስትና እንዲቋረጥ ቤተሰብን እናጥቃ ካሉ እኛ ቤተሰብን እያጠናከርን አጥቂዎችን እናጥቃ። ሐሳብ ነው፣ ስራ ነው፣ ትንቅንቅ የለው። እውነት ቤተክርስቲያንን፣ ክርስትና ልጆችን የምትወድ ከሆነ ይህን ሐሳብ ተቀበላ። መደባበቅን በግልጽነት ተካ። አትደባበቅ። አካልን ከተሰጣጣ በኋላ ሰውነትን ከተሰጣጣ በኋላ የምን ገንዘብ መደበቅ ነው? ተከላለ። ስለ ቬሎ የሚያስቡ በጣም ባማሩ ቪዲዮዎች እየተንበረከኩ ታገቢኛለሽ ወይ ብቻ የሚሉ ምንም ላይሆን ይችላል። እሱ ሊሆን የሚበልጠውን የተቆራረጡ ልብሶችን፣ እርቃን የወጡ ፎቶዎችን የሚለጥፉ ወጣቶችን ሳይሆን ምከሯቸው፣ አልቅሱላቸው፣ ንገሯቸው፣ ዝከሯቸው። ትኩረታችሁን እነሱ ላይ አድርጉ፣ ስሯቸው። የጽድቅ ልብስ ከቬሏቸው በላይ ኢየሱስ ክርስቶስን ለመልበስ የሚጓጉ ወጣቶችን አፍሩ። ጋብቻን የማይጠሉ ኑሮ ይበቃኛል የሚሉ መቸገር ብርቅ የማይሆንባቸው ስለ ጽድቅ ሲሉ የዕለት ጉርስ የዓመት ልብስ ካለን ይበቃናል የሚሉ ወጣቶችን አፍሩ። ጠንካራ ወጣቶች፣ የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ ደስ የማያሰኙ መረን የወጡ የኃጢአት ግንኙነቶች እንዳይኖሩ፣ በልጆችና በወላጆች መካከል ተግባቦት ኮሚኒኬሽን እንዳይሰበር፣ ሕፃን ልጅ ጌም ላይ፣ ሚስት ፊልም ላይ፣ አባት ፖለቲካ ቻናል እየቀያየረ ጸጥ ያለ ቤት እንዳይኖር
ኑ አብረን ስንዴ እናብቅላ። ያ ልጅ ያደረገውን ልንገራችሁና ነገሬን ልጠቅልለው። ስንዴ ማብቂያው ቦታ አንድ ብቻ ቀርቶኛል። በአንድ መስመር ተናግሬ ያበቃለሁ። ምን በወጣችሁ በጠዋቱ ልጅ አባቱን አግኝቶት አያውቅ። አባት በማለዳ ለሥራ ይወጣል። ልጆች ከተኙ በኋላ ይገባል። ቅዳሜና እሑድ ኦቨርታይም ይሰራል። በጣም ይባክናል። ቢዚ ነው በጣም። ቢያዩ አያገኘውም፣ ቢያዩ አያገኘውም፣ ቢያዩ አያገኘውም። እና አንድ ቀን አባቱን ምን አለው አሉ። ይሄ ልጅ አባዬ አቤት፣ ለመሆኑ በቀን የሚከፈል ስንት ነው አለው። ይሄን ያህል የቀን ክፍያውን ነገረው። ሚኒመም ዌጅ ፐር ዴይ ነገረው። ጥቂት ሳምንታት አሳለፈና ያ ሕፃን ልጅ አባዬ አቤት፣ ብር እንድታበድረኝ ይፈልጋለሁ። ምን ላበድርህ? ጥቂት ብሮችን ስጠኝ። ምን ያህል ብር? ይሄን ያህል ብር። ያ የጠቀሰው ብር አባትየው በቀን የሚያገኘው ብር ነው። ሐሳቤ ገብቷችኋል? ይሄን ያህል ብር አበድረኝ አለው። አበድርሃለሁ፣ ግን ለምንድን ነው ማሙሽ አለው። ብሩን ከሰጠኝ በኋላ እኔ ለአንተ መልሼ የከፍልህና ያን ቀን ከኔ ጋር ትውላለህ አለው። እንዴት እንደናፈቀው! ስልክ ላይ የምታመሹ እናቶች ልጆቹ እንዲህ ሽታቸውን ታውቁታላችሁ፣ ውሏቸውን ትረዱታላችሁ፣ መንፈሳቸውን ታውቁታላችሁ። ያስቀድሳሉ፣ ንስሐ ይገባሉ። የታል ትውልድ የሚሰራው? እስኪ ንገሩኝ። ነው እናንተም እንደዛ እንደ ጥንቱ ሰውዬ እግዚአብሔር ቤት የመጡ ልጆች ተበላሹ ብላችሁን የምታምኑት? እናንተም ገና እንደሱ ናችሁ። ያ ወላጅ እንዳለው አሉ 7 ልጆቹን ሊያስተዋውቃሉ ለአንድ ትልቅ ሰው ከፊቱ አቀረባቸው አሉ። ይሄ ከአዲስ አበባ ዩኒቨርሲቲ የተመረቀ ነው፣ እለፍ አለው። አለፈ። ይሄ ከሳንፎርድ ዩኒቨርሲቲ አሳለፈው። ይሄ ከሃርቫርድ ዩኒቨርሲቲ የተመረቀ ነው፣ አሳለፈው። ይሄ ከየና ዩኒቨርሲቲ 7 ልጆቹን ለማሳለፍ አስኬደ። 6ቱ ከዩኒቨርሲቲ ሄደና ድሮ ነው እናንተ አሁን አይደለም። 7ኛውን ረሳ። በቃ እነዚህ ኧረ አንድ ልጅ አለ እሱማ ተበላሸብኝ፣ ዲያቆን ሆኖብኛል አሉ። እናንተም እንደዚህ ነው የምታስቡት? ዲያቆን ሳይንቲስቶች እዚህ ውስጥ አሉ እዚች ቤተክርስቲያን አሉ። ግድ የላችሁ፣ ኑ ስራ ስሩ፣ አምጧቸው። የእግዚአብሔር እጆች ጉጠት መሆን እንዴት ደስ ይላል! አቤት እነዚህ የካህናት እጆች እንዴት ንዑዳት ክቡራት ናቸው መሰላችሁ! እነዚህ እግሮች እናንተን የሚያስተምሩ ማህሌት የሚቆሙ የሚንቀጠቀጡ እግሮች እንዴት ያማሩ ናቸው! ሰናይ ገሪሆሙ ለእለይዜኑ ሰናይ ዜና የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው! ኑ አብረን ስንዴ እናብቅ። ልጆቻችሁን ሰንበት ትምህርት ቤት ስጧቸው። ኑ ለአባቶቻችሁ፣ ኑ የአብነት መምህር አለ እዚህ ስጧቸው። እግዚአብሔርን ማወቅ ይልመድላችሁ። እግዚአብሔር መፍራትን እናንተን ያከብራሉ። ሌላ የመጨረሻ ስንዴ ማብቂያ፣ እቺ መቅደስ የምትከፈተው ይሄ መስዋዕት የሚሰዋው ቅዱስ ሥጋውና ክቡር ደሙን የምንቀበለው በልጅነት ጥምቀት እግዚአብሔር ጋር የምንወለደው ክርስቶስን በሥጋውና በደሙ የምንዋሃደው የመንፈስ ቅዱስ መያዣ አረቦን የምንሆነው በሜሮን የምንታተመው ወደ እግዚአብሔር መንግሥት እርገት ምን ጀምረው እመኖይ እነዚህ ካህናት እስካሉ ድረስ ብቻ። እነዚህ ካህናት እስካሉ ድረስ ብቻ ነው። እግዚአብሔር በካህናት አማካኝነት ካልሰራ ድህነት የለንም፣ ዮሐንስ አፈወርቅ እንደተናገረው። ስለዚህ ምን እናድርግ? ክህነትን ካህናትን እንዳይጠሉ እንስራ። ደግሞ አለ ክህነትን ካህናትን እንዳይጠሉ እንስራ። በማናውቀው ሁኔታ ከባባድ ስህተቶች እንዳንሰራ እንጠንቀቅ። የምናደርገውን ሁሉ በማስተዋል እናድርግ። ነገ ምን ሊሆን ይችላል? ቀስ ብለን እንስራ። ለውጥ ላያመጣ የሚችሉ አንዳንድ ድርጊቶቻችን ውጤታቸው ያማረ ሳይሆን ቀርቶ እንዳናለቅስ፣ እንዳናዝን፣ ሌሎች ከሚያጠቁን በላይ እኛ እንዳናጠቃ እንጠንቀቅ። ስለዚህ ምን እናድርግ? የሚወደድ የሚከበር እንዲሆን እናግዛቸው። መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችሁን አስቡ ማለት ምን ማለት ይመስላችኋል? እርዱ፣ አግዙ፣ ደግፉ። የሰው አይን እንዳያዩ ደግፉ። ተርበው ተስፋ እንዳይቆርጡ ደግፉ። በቤተ ክርስቲያን ድካም ውስጥ እንዳይወድቁ ጉድለታቸውን ሙሉ። ቅዱስ ጳውሎስ መንፈሳዊውን ነገር የዘራንላችሁ እኛ ከእናንተ ስጋዊ ነገር ብናጭ ትልቅ ነገር ነው እንዴ ይላል።
ለሚያቆርብህ የንስሐ አባትህ ጥቂት ነገር ማድረግ ብርቅ ነው። የጸጋ ልብስ ኢየሱስ ክርስቶስን ለሚያለብስህ አባትህ በዓመት አንድ ልብስ መስጠት ብርቅ ነው። ምዕመናን የመጽሐፍ ትእዛዝ ይሄ ነው። ነፍሱን ለአንተ ለሚሰጥ ካህን ስጋዊ ነገርን ማሟላት ግዴታ ነው። አስራቱ በኩራቱ ለእግዚአብሔር የምትሰጡት ነው። እነሱን ስለሰጣችሁ አንዳንድ ነገር ስለምታደርጉ ባለጸጎች ሆናችሁ የቤተ ክርስቲያንን ጉድለት ስለምትሞሉ እኛ ይሄን ሞልተላንና እንዲህ አድርጉ እንዲህ አታድርጉ እንዳትሉ፣ የሰጣችሁት ለእግዚአብሔር ብቻ ነው። አበቃ። ካህናትም እናንተ አምጥታችኋልና ወርቀ ዘቦ ለብሰው አምመው ጠምጥመው በጣም ውብ ሆነው ስታዩዋቸው እኛ ነው ያመጣ ነው ብላችሁ እንዲህና እንዲህ ሁኑ ብላችሁ እንደ ባሪያ እንዳታዟቸው። የእግዚአብሔር እጆች፣ ዓይኖች፣ እግሮች ናቸው። ካህናትም እንዳያፍሩ ምዕመናን ያመጣሉ ብለው እንዳይሳቀቁ የእግዚአብሔርን ቃል በማወቅ ኑሩ። እንደነዛ የህንድ እናቶች መቅደሳቸው እንዳይዘጋ ቤተክርስቲያናቸው እንዳጠፋ ሩዝ እየሰበሰቡ አሉ። ሩዛቸውን ይሸጡና ካህናቱን ይመግባሉ አሉ። ለዛሬ ብቻ አይደለም የምናገረው፣ ለነገም ነው፣ ለሚመጣው ዘመን ነው። ምናልባት ረሃብ ቢሆን ምናልባት ማጣት ቢሆን ካህንህን እንዳታጣው በቃ ተዘጋጁ። አንድ ነገር ብቻ ነግሬያችሁ አበቃለሁ። ስታሊን የሚባል የሩሲያ ኮሚኒስት በቀየረበት ዘመን የሩሲያን ኦርቶዶክስን ለማጥፋት 600,000 ካህናትን እንኳን ሳይቀር ነበር የገደለው አሉ። ይሰው 600,000 ካህናትን ነበር የገደለው። ህዝቡንም በጣም ነበር ያስጨነቀው። እና አንድ ቀን መጥቶ ምን አላቸው አሉ። ሊጠቀልልልኛል ይችላል ብዬ ነው ይሄን ሐሳብ ያቀረብኩት። ጨርሻለሁ። ምን አሉ? ጳጳሳቱን ሰበሰበና አሉ፣ ወይ ታጠምቃላችሁ፣ ወይ ታቆርባላችሁ፣ ወይ ትቀድሳላችሁ፣ ያ ማለት ሥርዓተ አምልኮ ትፈጽማላችሁ አላቸው። ወይ ደግሞ ትሰብካላችሁ፣ ከሁለት አንዱ ምረጡ አለ። ወይ ስብከቱን ወይ ደግሞስ ሥርዓተ አምልኮ ማጥመቁን፣ ማቁረቡን፣ መቀደሱ ከሁለት አንዱ ምረጡ አላቸው። ለቤተ ክርስቲያን ሁለቱም እንጂ ከሁለቱ አንዱ የሚመረጥ አይደለም። ለምን? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪ ማሳመን የለም። ያላመነ አይጠመቅም፣ አይቆርብም። ሁለቱም የቤተ ክርስቲያን ክንፎች ናቸው። እንዴት ይምረጡ? ጳጳሳቱ ተጨነቁ። ከዛ ምን አሉ? እናቶችን ሰበሰቡና ብርቱ እናቶችን ስታሊን እንደዚህ ያለን ነው ምን እናድርግ አሏቸው። ተጨነቀች ቤተ ክርስቲያኒቱ። አቁሚ ማለት ነው በጀርመንኛ። በጣም ተጨነቁ። እናቶችን ሲያማክሩ እናቶች ምን አሉ መሰላችሁ? ብፁዓን አበው ሱባኤ እስኪ እንያዛሉ። እስኪ አንዳንዴ ዝም ብለን እኛ መጫዋችን እናንተ መደንቆራችሁን እንደው ዝም ብለን እስኪ ምህላ እናድርግ። ዝም ብለን እስኪ አንዳንዴ በቃ ትውት አድርገን ይሄ ስልኩንም ትተነው ምኑንም ትተነው መሰራጨቱንም ትተነው መወቃቀሱንም መነቃቀፉንም ትተነው እርስ በርስ መተኳኩሱንም ትተነው እስኪ ዝም ብለን ምህላ እንኳን እናድርስ። እሷ እናፈቃችሁ ማንንም አይነቅፍበት። እስኪ ዝም ብለን እናልቅስ። እስኪ ዝም ብለን እንውደቅ። እስኪ ዝም ብለን እንበርከክ። እስኪ ዝም ብለን እጃችንን ዘርጋ። እስኪ ዝም ብለን ሱባኤ እንያዝ። እሱ አይናፍቅም። አሁን እኮ ጠግበናል። እግዚአብሔርን ቃል ማማረጡ ሁሉ ይዘናል። በሊቁም በጨዋውም ተቀጥቅጠናል። ሱባኤ እንያዝ አሏቸው። 2 ሱባኤ 14 ቀን ይዘው ተመለሱ። ከሱባኤ በኋላ እናቶች ምን እንዳሉ ታውቃላችሁ? ብፁዓን አበው እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን ቤት ውስጥ እንሰብካቸዋለን፣ እናስተምራቸዋለን አሉ። እየሰማችሁኝ ነው? አበቃ። ዛሬ 99% ኦርቶዶክስ የሞላባት ሩሲያን ፈጠሩ። እርግጥ ልጆቻቸው በምዕራባውያን እየተጨነቁ ቢሆንም እርግጥ ዛሬ ጠንካራዋን ኦርቶዶክስ የምትባለውን ኦርቶዶክስ በትምህርተ ጥቅስ ፈጠሩ። የአሜሪካን ሴናተር በቅርቡ የተናገረውን ሰምታችኋል። በዩክሬን አማካኝነት በእጅ አዙር ከሩሲያ ጋር ያለን ጦርነት ጠንካራውን የኦርቶዶክስ ትራዲሽንን
ለአንዴና ለመጨረሻ ጊዜ ለማፍረስ ነው ነበር ያለው። ትግሉ መንፈሳዊ ይመስላል። እኛ ልጆቻችንን ቤታችን አሉ ይሄው በፓርላማ ምስለ ፍቅር ወልዳን አጀበው የሚጸልዩ እነ ፑቲንን አፈሩ። ኑ አብረን ስንዴ እናብቀል። ይቆየን።